ጸሎት ብሎ ከጸሎተ ቅዳሴ በላይ የለም። ዲያቆኑ አደግድጎ ካህኑን ያጥባልኩ ሊጥ የደፋ ውሻ መስሎ ይገባል። እንዴት ዳዊት ቢደግም ዳዊት የሚባርከው ነው። ዳስ ማርያም ቢደግም ድንግል ማርያም ተባርከው ናት። አቡነ ዘበሰማያት ሌላም ጸሎት ሲደግም እግዚአብሔር የሚባርከው ነው። ጉሮሮ ሌባ እኮ ነው የሚባል ሲጀመር ቤተክርስቲያኒቱ ፈቅደው ሳይሆን ጥቁሩን ልማደ ብሔር ነው። ንስሐ ዘመን ሳይጨርስ ቢሞት ይሄ ሰው እንዴት ነው የሚሆነው? ገነት ነው የሚገባው ወይስ ሲኦል? እህቶቻችን ይታጠቡት አለ፣ እኛም እንታጠበዋለን። ሴቲቱ በወንድ ልብስ አጌጸች ማለት እኮ ተሰስተ ሴት አርገኛን እያለችው ነው። ሱሪ አትልበሽ ማለት እኮ ፈጣሪሽን አትሳደቢ ማለት ነው። ሴቱ እንዲያውም 18 ዓመት እስኪሞላቸው ህፃናትን ሴት ምን ወንድ ምን አትበሉ ይፍታሽ ሲላት ይፈታታን ብሎ የሚያስብ ባህል አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ ወዘአቀበነ እስከዛቲ ሰዓት ምሕረቱን ቸርነቱን አብዝቶ እስከዚህ ድረስ ያደረሰን የመገበንና የጠበቀን የአባቶቻችን አምላክ ቸሩ አምላካችን ስሙ ለዘላለም ይክበር ይመስገን። ይህ ዋካ ብርሃን ሚዲያ ነው። የዋካ ብርሃን ሚዲያ ተከታታዮቻችን በልዑል እግዚአብሔር ፍጹም ሰላምታ እንደምንሰነበታችሁ፣ ዛሬም እንደተለመደው በሳምንታዊ መርሃ ግብራችን ግብረ ባኮስ በተሰኘው መርሃ ግብራችን መሰረት መምህራችንን ጋብዘን በመካከላችን ተገኝተዋል። መምህራችን ከዚህ ቀድሞ ጋብዘናቸው አስተምረውናል፣ መክረውናል። ዛሬም እንግዳ ሆነው እሺ በጎ ብለው መጥተው ለጥያቄዎቻችን መልስ ሊሰጡ በመካከላችን ተገኝተዋል። መምህራችን መምህር በትረ ወንጌል ካሳ ይባላሉ። በባህር ዳር ሀገረ ስብከት የደብረ ምሕረት ቅድስት ኪዳነ ምሕረት የመጽሐፍ መምህር ናቸው። በዘመናዊ ደግሞ ሁለተኛ ዲግሪ ያላቸውና ትሁት ታላቅ መምህራችን ናቸው። መምህራችን ግብዣችንን ተቀብለው ሊያስተምሩን ሊመክሩን ስለመጡ በተመልካቾቻችን ስም ከልብ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም ስለጋበዛችሁኝ አመሰግናለሁ። መምህራችን የመጀመሪያው ጥያቄ ሰው ዘመድ ወዳጅ ሲሞትበት ጥቁር ይለብሳል። ጥንት ለብሶት የነበረውን ነጩን ልብስ አውልቆ ጥቁር ልብስ ይለብሳል። የነበረውን አስሮት የነበረውን የአንገት ማተቡንም ቆርጦ ነጭ ክር ያስራል። ይህ ከሥርዓተ ቤተክርስቲያን አንፃር ከቤተክርስቲያን አስተምሮ አንፃር እንዴት ይታያል? እንግዲህ በዚህ ዓለም ለሰው ልጆች አሰቃቂና አስደንጋጭ ከሆኑ ነገሮች አንዱ በሞት መለየት ነው። አዳምንም ሾህና አሜከላ ይብቀልብህ ያለው ይህንን ነው። እናትን፣ አባትን፣ ልጅን፣ እህትን፣ ወንድምን ራስንም እስከማጣት ድረስ በሞት መለየት ከባዱ ነገር ይሄ ነው። በዓለም ካለብን ነገሮች ብዙ ጊዜ የሚያስጨንቀንም ይሄ ነው። ተዋደው የሚኖሩ ስጋና ነፍስ እንዴት ይለያሉ የሚለው ይህ ነው። ይህ ሲፈጸም ደግሞ ከጎን የነበረ አባት፣ እናት፣ እህት፣ ወንድም ሲለዩ በሞት ውስጥ በሐዘን ይነካል። ምክንያቱም በዳግም ትንሣኤ እንጂ እንግዲህ በዚህን ቀን ተነስቶ አየዋለሁ ናፍቆቴን እወጣለሁ የማይሉት ጉዞ ነው የሚጓዘው ሀጁ። ምንም በሌላ በኩል ደግሞ ሞት ረፍታችን ከጻይር የሚያሳርፈን ከክርስቶስ ጋር የምንኖርበት መሻገሪያ ድልድይ ቢሆንም እንኳን ነገር ግን መለየት ደግሞ ከባድ ነገር አለው። ከዚህ አንጻር ሰው ከጎኑ ያለው ቅድም ያልናቸው እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ወንድም እንደሚወዱት ሰው እንደ ጓደኛ ሲለይ ውስጥ ከማዘኑ የተነሳ ሐዘን በልዩ ልዩ መልኩ ይገለጻል። በተለይ በሀገራችን ቀደም ሲል ከሥርዓተ ቤተክርስቲያንም የወጣ የተጋነነ የሐዘን ገጽታ ነበር። ማለት ሙሉ ፊትን መላጥ፣ ፊት መንጨት የሚባለው ማለት ነው። ይህ በጣም ከባድ ነበር። ይህ እንደ ባህል ሆኖ የሚኖር ነው። ቤተክርስቲያኒቱ ፈቀድ አይደለም። ነገር ግን ወደ ጥያቄው ስናያይዘው ጥቁር መልበስና ነጭ ክር ማሰር የሚሉ ነገሮች ናቸው። እንግዲህ ቤተክርስቲያን ሲሄድ የሚገባው እንዲለቀስለት ያዝዛል። ነፍሱ ከስጋው ስትለይ ከኖረበት ቤት ሲወጣ እንግዲህ አትመለስም ለማለት፣ ወደ መቃብር ሲወርድ አዳም መሬት ነህ የሚለው ለዚህ ነው ወይ የተፈጠር ነው የሚለው ትንሣኤ ሙታን እስኪታወጅ በዚያ የሚተኛ የሚያንቀላፋ መሆኑን ሲታይ ይህንን መሰረት አድርገው ያልቅሱለት ይላል። ግን እሺ አይልህም። ጊዜ ብሔርህ ምንድን ነው የሚልህ? ውስጥህ በሐዘን ይጎዳል። ከሐዘን ከመጎዳት የተነሳ ነጭ ልብስ የደስታ መገለጫ ስለሆነ ያንን ውስጥህ እንደ ጊዜ ብሔሩ ያስገድዳል እንጂ ቤተክርስቲያኒቱ በሐዘን ጊዜ ልብስ ቀይር፣ ጥቁር ልብስ ልበስ አትልም። ነጭ ክር ማሰር ግን ማተውን ይበጥሳል። አይበጠስም። ሳይበጠስ ቢደረብ ጥሩ ነው። ምንድነው የሚል መጽሐፉ?
ሲገንዙት በነጭ ልብስ ይሸፍኑት ይጠቅልሉት፣ በነጭ ክርም አውራጣቶቹን ገጥመው ይሰሩ ይላል እና ምንድነው ነጭ የደስታ የተስፋ ምልክት ነው። ወደ ተሻለው ዓለም ሄደ ማለት ነው። ካንገትም ላይ ነጭ ክር ማሰር የኔ ያዘንሁለት ወይም የተለየኝ እናት አባት እህት ወንድም ባለንጀራ ወደ ተሻለው ወደ ተስፋው ምድር ሀገር ሂደዋል ማለት ነው። ጥቁር መልበስ ግን ቤተክርስቲያኒቱ ፈቅደው ሳይሆን ቅርብ ጊዜ መጣ ገይዘ ብሔር ይባላል። እንዲህ ያለው ገይዘ ብሔር ማለት ያዘነ ሰው ጥቁር ለብሶ ይገለጻል። በሌላው ዓለምም በብዛት አለ። በሀገራችንም ጥቁር መልበስ አዝኛለሁ ማለት ነው። ለምሳሌ ወደ እንትናችን ስንመጣ ወደ ቤተክርስቲያን መነኮሳትና ታላላቅ ባለስልጣናት ሊቃነ ጳጳሳትን ጨምሮ ጥቁር ይለብሳሉ። ስለ መንጋው እናዝናለን። መንጋው ስለሚሰራው ስተት፣ መንጋው እኛ ሰንፈን ስተት ቢሰራ እኛ ተጠያቂዎች ስለሆነ ብለው ያዝናሉ። የማዘናቸው ምልክት ያን ይለብሳሉ። የጤና ባለሙያዎች ደግሞ ነጭ ይለብሳሉ። በደዌ ምክንያት አዝነ ብትመጣ አክመን ባላ ዕውቀታችን ከመም እናሳርፋለን፣ ደስ እናሰኛለን ሲሉ ነው እና አለባበስ ግዕዘ ብሔር ይባላል። ግዕዘ ብሔር ማለት ልማደ ብሔር ማለት ነው። ቤተክርስቲያኒቱ ፈቅደው ሳይሆን ጥቁሩን ልማደ ብሔር ነው። እንዲሁም አሁን የጥቁር መልበስ ከሶሻሊዝም ርዕዮተ ዓለም ወዲህ እንደመጣ የሚነገር ነው እንጂ ቀደም የልብስ ቅያር ሐዘንን እንደማይገልጸው የቆየ ነው በሀገራችን። ግን አሁን እዚህ ሶሻሊዝም ማለት ከመንግስቱ ኃይለማርያም አገዛዝ ወደዚህ አልፎ አልፎ በኬፕ መልኩ ይገለጽ ነበር። አሁን ደግሞ በሙሉ ልብስ ተተክቷልና ይህ ሙሉ በሙሉ ቤተክርስቲያኒቱ የማትፈቅደው ያልተፈቀደ ቢሆንም የሐዘን መግለጫ ሰው በውስጡ በሐዘን እንደተነካ እንደተጎዳ የሚያሳይ መልእክት አለው። ያ ግን እንደ ቤተክርስቲያኒቱ ጠቅለል አድርገን አይፈቀድም ነው ምንል። ግን ግዕዘ ብሔሩን ሐዘኑን ሲገልጽ ደግሞ ይህን ያህል አጋነን የምናየው አይደለም። ቅድም እንዳልሁት ፊት መንጨት ሙሉ ፊትን እንትን ማለት እሱ አይፈቀድም። ክርስቶስ አክብሮ የፈጠረው ገላ ተዋጭሮ ደሙ እንዲፈስ እንዲቆስል አይፈቀድም። ይሄ የተከለከለ ነው። እጅግ በጣም አውስቶ የተከለከለ ነው። ጥቁር አለባበስ እንደ ግዕዘ ብሔር ስለወሰድነው ቢደረግም ይሄን ያለምትን ምንለው አይደለም። ግን ቢቀር ጥሩ ነው። ምክንያቱም ማደርም አይደለም። ቅድም እንዳልሁት በ30 ምናምን በ30ዎች ዓመት ውስጥ የተከሰተ ክስተት ስለሆነ ቢቀርም ጥሩ ነው። ግን እንደ ጠቅላላው ስናየው በዓለም አቀፍ ደረጃም ስናየው ያዘኑ ሰዎች ጥቁር ለብሰው ይታያሉ። ግዕዘ ብሔር ወይም ህዝቡ ሐዘኑን የሚገልጽበት ማለት ነው። ለምሳሌ መጽሐፍ ቅዱስ ራሱ የሐዘን ልብስ እንዳለ ይናገራል። መጽሐፈ ሳሙኤል 2ኛ ምዕራፍ 14 ቁጥር 2 ላይ ስናነብ ኢዮአብ የሚባለው የጦር አበጋዝ ዳዊትንና ልጁ አቤሴሎምን ለማስታረቅ ከቴቁሄ ሴት ጠራና እንዲህ አላት፣ የሐዘን ልብስ ልበሽ እና ሐዘንተኛ ምሰይ፣ የሐዘን ልብስ ለብሰሽ ሐዘንተኛ መስለሽ በንጉሱ ሰፈር እንዲህ እያልሽ ሙሾ ግጠሚ ብሎ ሰዷታልና የሐዘን ልብስ እንዳለ መጽሐፍ ቅዱስም ይጠቁማል። ሰው ሲያዝን ሐዘኑን የሚገልጽበት ልክ የደስታ ልብስ እንዳለን ሁሉ ማለት ነውና ይህንን ነው የሚመስለው። በነጭ ክር መታሰር፣ ነጭ ክር ማሰር ወደ ተሻለው ዓለም ሄዷል ማለት ነው። ትክክለኛም ነው። መጽሐፉም እንደዛ ይገልጸዋል። መብራት ያብሩለት ሲገንዙ በነጭ ልብስ ይጠቅሉት፣ አውራጣቶቹን ገጥመው በነጭ ክር ወይም ሐር ይሰሩት ይላልና ከዚህ አንጻር የሚደረግ ነው ማለት ነው። ሁለተኛው ጥያቄ ደግሞ ምዕመናን ጸሎት ይጸልያሉ፣ በአጠቃላይ ኦርቶዶክሳውያን ጸሎት ይጸልያሉና ጸሎት ስንጸልይ ከምግብ በኋላ የማይጸለዩ ጸሎት ይኖሩ ይሆን? በምግብ ጊዜ ጸሎት በእያንዳንዱ ሰዓት በመጠናችን ተሰርቷል። ለወጣኒ ወይም በዓለም ለሚኖር ከቀኑ 7 ጊዜ፣ ማዕከላዊ ያለ ሆኖ ወይም በምናኔ ዓለም ላሉ ደግሞ ከቀኑ 12ቱን ሰዓት ይጸልዩበታል። ለፍጹማን ደግሞ 24ቱን ሰዓት ሁሉ ከአንደበታቸው ምስጋና ሳይቋረጥ ያመሰግኑበታል። ከዚህ ከተሰራልን ውጭ ደግሞ እኛ በህይወት ገጠመኛችንና በምናደርገው እንቅስቃሴ የምንጸልየው ጥቃቅን ጸሎት አለ። ከዚህ መካከል አንዱ በምግብ ሰዓት ነው እና ጸሎተ ማዕድ ቅድሜሁ ወድህሬሁ ይላል። ምግብ ስንመገብ መጀመሪያ እንጸልያለን፣ በመጨረሻም እንጸልያለን። መጀመሪያ ይህንን ምግቡን የሰጠህን ነው። ይህንን ምግብ የሰጠህን እግዚአብሔር ተመስገን፣ ባርከህም ስጠን። ጌታ ኢየሱስ ክርስቶስንም ምንድነው የሚለው እዚህ በማቴዎስ 26 ላይም 14 ላይ ህብስቱን ሲያበረክት 5 እንጀራ ለ5000 ሰው መግቦ ሲያበላ 5ቱን እንጀራ ያዘ፣ ወደ ሰማይ አባቱ አየ፣ ጸለየ፣ ባረከ፣
ቆረሰና ሰጠ ይላል። ይህ ቅድመ ማዕድ ወይም ቅድመ ምግብ የምንለው ጸሎት ነው። አሁን በሀገራችን በስመ አብ ብለን ቅድመ ማዕድ አቡነ ዘበሰማያት እንደግማለን። ወለመ ተገብረ ቦቱ ውስቴቱ ህምዝ ይሳር ሎቱ ይላል። ምናልባትም በልዩ ልዩ ምክንያት በጠላት ሊሆን ይችላል። አለዚያም ደግሞ ሳይታይ ምግብ አዘጋጆች ሳያዩት እባብ መርዝ ሊጨምርበት ሊተፋበት ይችላል። እኒህ ነገሮች እንዲሻሩ ቅድመ ማዕድ ጸሎት አስፈላጊ ነው። ከተመገብነ በኋላ ይሄ ደግሞ ወድህሬ ሆኖ ነው። ከተመገብነ በኋላ የመገብህን ክብር ምስጋና ይግባህ። እንመገበውን የሰጠህን ፍጥሩ ፈጥሮ ያለ ምግብ አላኖረውም ኢምንትን ሳይቀር የማይረሳ ይላል። ይሄ ዳንኤል በዚያ በአንበሳ ጉድጓድ ተጥሎ ሳለ እንባቆምን ውሰድና ሰድሎቱ ሲሳዮ ለዳንኤል ውስጥ ሀገረ ባቢሎን አለው። ባቢሎን በየት ነች? ግባና በስተስ የት አለ? ዳንኤልስ ወዴት አለ ብሏልና ዳንኤልን ከአንበሳ ጉድጓድ ውስጥ ሄዶ መግቦ ሲያስደስተው ራቡን ስታደግለት ኢምንትን የማይረሳ እግዚአብሔርን የማሰበኝ ብሎ አመስግኗልና ምግቡን አዘጋጅተን የምንመገበውን ያስቀመጥክልን ለማለት እንጸልያለን። ስለዚህ በሀገራችን ጸሎተ ማዕድ መጀመሪያ አቡነ ዘበሰማያት ከጨረስን በኋላ ስብሐት ለአብ ብሎ ከዛ በኋላ በአቡነ ዘበሰማያት ይቋጫል ማለት ነውና ጸሎተ ማዕድ ቅድሜሁ ድሬሁ ከመመገባችን በፊት እንዲባረክልን ከተመገብነ በኋላ ደግሞ ኃይል ጽን እንዲሆነን እግዚአብሔር እንድናመሰግንበት እንዲያደርግልን ጸልያለን ማለት ነው። መልካም እሺ። ስለዚህ ማይጸለዩ ጸሎት ይኖራሉ ወይ? ለምሳሌ ከማዕድ ከመመገባችን ወይም ምግብ ከመበላታችን በፊት የጸለይናቸውን ጸሎት ከበላን በኋላ መጸለይ እንችላለን ወይ? ይህ በጸሎት የሚታይ ነው። ጸሎት ማንጸልይበት ሰዓት የለም። ተመግቤያለሁ አልጸልይም፣ አልተመገብኩም ጸልያለሁ አለ። የነግ ጸሎት ምን ጊዜውንም ቢሆን ሳንመገብ እንጸልያቸው ጸሎቶች አሉ። ቋሚ የነግ ጸሎት የሚባሉ በተለይ ለዓለማውያን የነግ ጸሎት ግዴታ ነው። ከ9 ሰዓት ጀምረን ወደ ስራ እስከምንሰማራ ድረስ ያለው እስከ 3 ሰዓት ድረስ ያሉ ጸሎቶች ሳንመገብ እንጸልያቸው ናቸው። ከዛ በኋላ እንዳስፈላጊነቱ ሊሆን ይችላል። መዋዕለ ጾም ከሆነ እስከ 11 እስከ 12 እስከ 13 ሰዓት በሚጾምበት ሰዓት ምንም ችግር የለም። እንደዚሁም ሙሉ ሊጸለይ ይችላል። ባለ 50ና ወይም ሰንበት የማይጾምበት ቀን ከሆነ ደግሞ የነጉ ጸሎት እንደተጠበቀ ሆኖ ሳንመገብ ጸልየን ከዛ በኋላ ያለው ጸሎት ግን ሊሆን የሚችለው እንዳስፈላጊነቱ ይጸለያል። የሚቀር የለም። አንድ የሚቀር ምንድነው? ቅዳሴ የለም። ከተመገብነ በኋላ ጸሎተ ቅዳሴ የለም። ለምን ሲባል ጸሎተ ቅዳሴ የሚጸለየው በስጋ ወደሙ ላይ ነው። ስጋ ወደሙን ለውጦ ለምእመናን ለማቀበል ነው። ስለዚህ ከዛ በኋላ ይህ ጸሎት አይጸለይም ማለት ጸሎቱ እንደ ግል መጽሐፉ ይጸለያል፣ ቅዳሴ አይቀደስም ለማለት ነው። አሁን እንደዚህ ስል ምሽት ላይ አንዱ ሊቅዳሴ አንስቶ አንዱ ሊጸልየው ዕውቀቱን ሊያውቀው ጸሎቱን ሊጠቀምበት ይችላል። ነገር ግን ተመግበን ቅዳሴ አንቀድስም ለማለት ነው በቀጥታ። ይህ እንደው ጥያቄ ሆኖ ይቀርባል ማለት ሳይሆን እንዳይቀላቀል ለመለየት ያህል ከቅዳሴ መቀደስ ምንቀድሳ በማህበር የሚጸልየው ጸሎተ ቅዳሴ ከይርጎተ መስዋዕት ውጭ ያሉ ጸሎቶች በየሁሉ ሰዓት መጸለይ ይቻላል። ጸሎተ ኪዳንን ብናይ የሌሊት አለ፣ የነግ አለ፣ የቀትር አለ፣ የሰርክ አለ። ሰርቶለታል። ከ3 ይከፍለዋል። ሁለቱን ጵልስቴ እያስገቡ ይላል። ይህንን እያስገባን እንድንጸልየው ተፈቅደዋል ማለት ነውና በሁሉም ሰዓት ጸሎት መጸለይ እንችላለን። ተመግበንም ሳንመገብም። ግን የነግ ጸሎት ግን ሳንመገብ ይሆናል። ከዛ በኋላ ያሉት በየሰዓቱ እንጸልያቸው ጸሎቶች እንደ ወቅቱ ጾም ከሆነ እንዳለ እየጾምነ፣ ፍስክ ከሆነ ደግሞ ተመግበን እንጸልያለን ማለት ነውና ማንጸልየው ጸሎትና ማንጸልይበት ጊዜ የለም ማለት ነው። እሺ፣ እናመሰግናለን። እግዚአብሔር ይስጥልን። ወደ 3ኛው ጥያቄ ነው የሚሄደው። 3ኛው ጥያቄ ደግሞ አሁን ያለንበት ባለ 50 ዘመነ ትንሣኤ ነውና ከሱ ጋር ተያይዞ አንድ ጥያቄ ያለ። አሁን ባለ 50 ይባላል። ባለ 50 የተባለበት ምክንያቱ ምን ይሆን? ለምን ባለ 50 ተባለ? ጥሩ። ባለ 50 እንግዲህ በክርስትናው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በቅርብ በምናውቀው በምንኖርበት 50ው ቀን የረፍት ቀን ነው። የስጋ የረፍቱ ጊዜ ነው። መዋዕለ ጾሙን ካሳለፍነ በኋላ አይርፉ ምጾምክሙ ከጾማችሁ ረፉ ብሉ ጠጡ ስጋ ይረፍ ብሎ ለስጋ ጋብዟል። አሁን በዚህ ወቅት የምናገለግለው በኃይለ ነፍስ ነው።
የኃይለ ነፍስ የሚባለው ወይም የነፍስ መገዛት የምንለው ጸሎት አለ። ጸሎት አይቋረጥም። መጸለይ የነፍስ አቅርቦት የነፍስ መገዛት ነው። መጾም የስጋ መገዛት ነው። አሁን ስጋ ከመገዛት የሚያርፍበት ቀን ባለ 50 ይባላል። ሌላው ባለ 50 ወይም ባለ ጴንጠቆስጤ ሁሉ ይሉታል በሌላ ልሳን። ቤተክርስቲያን በዚህ ውስጥ ነው ግንባታዋን ያጠናቀቀችው። ክርስቶስ በኩር ሆኖ ከሙታን ከተነሳ በኋላ ትንሳኤው ተነገረ። ምስጢረ ትንሳኤውንም ተረዳን። 3 ቀን ጉባኤ አድርጎ አስተምሯል። በትንሳኤው ውስጥ ለባለሟሎቹ ቢገለጽም ከዛ በኋላ እኔ እንዳረኩ እንደሄድኩ መንፈስ ቅዱስን እልክላችኋለሁ የሚል ቃል የሚጠበቅበት ነበርና በዚህ በ50ው ቀን ውስጥ ቤተክርስቲያን የምትተዳደርበት ስርዓተ ቤተክርስቲያን ትምህርት ተሰጥቶበታል። ሌላው ባለ 50ው በ50ኛው ቀን መንፈስ ቅዱስ የመውረዱን ይዘትም አያይዘን ባለ 50 ስንል 50 ቀን በዓል ነው። በምን የስጋ ረፍት ሆኖ የሚሰጠንና በዚህ ውስጥ ስርዓተ ቤተክርስቲያን በቤተክርስቲያኒቱ አስተምሮ የ50 ቀን አስተምሮት የሚከናወንበት ማለት ነው። ሌላው ይሄ ባለ 50 በሐዲስ የጀመርነውን ብቻ አይደለም። ባለ 50 እስራኤል ከግብፅ ከወጡ በኋላ ፋሲካን ያከብራሉ። ፋሲካን አክብረው ከተለያዩ በኋላ በዚህ የነሱ ጸአተ ክረምት ስለሆነ ወርሃ ክረምቱ እያለቀ ወርሃ መከር የሚተካበት ስለሆነ በ50ኛው ቀን በዓለ ሰዊትን ያከብራሉ። በዓለ ሰዊት ይከበራል። የእሸት በዓል ማለት ነው። የእሸት አስራት በኩራት ከእህሎች ሁሉ ቀድመው የደረሱ ፍሬዎችን ወስደው ከቤተ እግዚአብሔር አቡነ ዘበሰማያት ማለት በወቅቱ የነበረውን ካህናት የሚጸልዩላቸውን ጸሎት ተቀብለው አስባርከው የሚመጡበት አስራት በኩራት ካህናቱ የሚገበሩበት ምእመናን ያንን ወስደው የእሸት በዓል እንትን የሚሉበት ነውና ለካህናተ ኦሪት ያን ይመግባቸዋል። የእሸት አስራት በኩራት ይመግባቸው ነበረ። ለሐዲስ ካህናት ለሐዋርያት ደግሞ ጰራቅሊጦስ የመንፈስ ቅዱስ በኩራት ተቀባይ እነሱ ናቸው። ሐዋርያት ናቸው በኩራቱን የተቀበሉ። የመንፈስ ቅዱስ በኩራቱን ቀዳሚያቱን እንደሚቀበሉበት የመንፈስ ቅዱስ የመጀመሪያውን ሀብት የተቀበሉ ሐዋርያት ናቸው። እና ባለ 50 ማለት አባቶቻችን የቀደሙት ካህናተ ኦሪት ቀዳሚያት በኩራት የሚገበርላቸው የሚቀበሉበት፣ ምዕመናን ቀዳሚያት በኩራት ሰጠው የሚመረቁበት ባለ 50 ቀን ነበር። በ50 ቀን አሁን ደግሞ በዚያ ቀን በበዓለ ሰዊት ቀን ማንገባ ጰራቅሊጦስ መንፈስ ቅዱስ ወረደና ሐዋርያት ቀዳሚያቱን የተቀበሉበት ቀን ሆኖ ባለ 50 ተብሎ በዚህ የተያዘ ምስጢር ይከበራል ማለት ነው። አንድ ሰው ንስሐ ይገባል፣ ቀኖናውን ይቀበላል። የተሰጠውን ቀኖና የተሰጠውን የንስሐ ዘመን ሳይጨርስ ያ ሳያልቅ በመካከል ላይ አቋርጦ ቢሞት ይሄ ሰው እንዴት ነው የሚሆነው? ወደ ጽድቅ ነው የሚሆነው? ስለ ኩነኔ ገነት ነው የሚገባው ወይስ ሲኦል? ከዚህ ጋር ተያይዞ አንዳንድ ትምህርቶቹ የሚሉ አሉ። መካነ ንስሐ ይባላል። መካነ ንስሐ አለ። ከዚያ ቀኖናውን ጨርሶ ወይ ወደዚያ ይሄዳል ወደዚያ የሚልም አስተምሮ ነገር እንሰማለን። ስርዓተ ቤተክርስቲያን ምን ትላለች? መምህራንስ ምን ይላሉ አስተምሯቸው? ጥሩ ጥያቄ ነው። ይሄ ሁልጊዜ በምዕመናን ልቡና የሚኖር ነው። በምዕመናን ብቻ ሳይሆንም በምሁራኑ ዘንድም ቦሌ ይቤሉ እንዲህ የሚሉ አሉ እያለ ጥያቄው ሲመላለስ የሚኖር ጥያቄ ነውና እንግዲህ አንድ ተነሳሂ ያንን በደል በቀኝ ብሎ ማለት ከእግዚአብሔር ጋር ከፍቅረ እግዚአብሔር የለየውን ስራ መጥፎ ስራ በቀኝ ብሎ ቆርጦ የመጣበት ሰዓት ያ ነው እኮ የጽድቁ ሰዓት። ንስሐ መቀበል እኮ አለ አይደለ ቅጣትና ስርዓቱን ለመሙላት እንጂ የመጀመሪያውና ታላቁ ንስሐ በቀኝ ብሎ መምጣት ነው። ለምሳሌ እነ አትናስያን እንይ አመነኮሳትን ምትረዳህት ነበረች። ሰይጣን ማርኮ ወስዶ ሆቴል እንድትከፍት አደረጋትና ጭራሽ ደግሞ በዚያው አብሮ ሴት አዳሪነት ማለት ወንዶች ሁል ጊዜ እንዳይለዩት ሆኖ የመኖርን ግብር አስተማራትና ጎዳት። እና መነኮሳት ይህን ሲሰሙ እህታችን ሰይጣን ማረከን እርዳን ብለው ዮሐንስ አጽርን ያን ጻድቁን አባት ሲጠይቁት በሉ እናንተም በጸሎት አግዙ እኔም ላግዝ ብሎ ሄዶ ጠየቃት። አብሮ እንደሚያደር ነው ጥያቄ አስጠየቃትና እሺ ብላ ሻለችው።
የሚያደርግ ሆኖ ወጣት መስሎ ገባ። ልብሱን ቀይሮ ከገባ በኋላ አለቀሰ ነው የሚለው። አለቀሰ ጸለየ። ምንድነው ብትለው አጋንንት ሲረባረቡብሽ አየሁኝ። መብራት አብርተው ያጠፉ መብራት በርቶ ሲጠፋ ርግቦች መብራቱን አይተው የገቡ ርግቦች የሚበሩበትን አቅጣጫ ያውቁ መንተፋተፍ ነውና ሰይጣን ከቦ ይንተፋተፍብሻል አላት። ምን ይሻላል አለችው። ትቶ መሄድ ነው እንጂ ከንቱ ዓለም ሲላት እሺ ብላ ቤቷን ሳዘጋ ተከትለው ወጣች እና ስትከተለው ውላ ካረፉበት ላዳር ካረፉበት ቦታ ላይ እንደተኛች አረፈች። ንስሐ አልገባችም። ወጣን ሄደች። መላእክት ሲወጡ ሲወርዱ አየና ማረገ ጽማው ነው ማረጉ ሙሉ በሙሉ አልተረዳው ነበርና ጠየቀው። አንዱን እግዚአብሔር መልአክ ምንድነው ስታደርጉ ያደራችኋለው? ያቺ ያመጣት ብላቴና አረፋ እያሳረግነ ነፍሷን አለው። እግዚአብሔር ይቅር ያላት ይሆነ አላቸው። ኢየሱስንማ ገና ከቤቱ አስተወጣ ነው ይቅር ያለላት አለና አንድ ተነሳሂ ከልቡ ነው ተመልሶ ይከንቱ ነገር በቃኝ እንዳለ ስሬት የሚደረግለት ነገር ነው። ከዛ በኋላ እንዳይመለስ የበደለ ስጋው እንዲቀጣ እንዲቆነጠጥ ቀኖና ስግደት፣ ጸሎት፣ ጾም ይሰጡታል። ይህ ለመቆጠጥ ያህል ነው እንጂ ሰውየውን እግዚአብሔር ይቅር ያለው እኮ ገና ለንስሐ ሲያነሳሳውና በቃኝ ብሎ ሲመጣ ነው ይቅር ያለውና በዚህ ነው። በዚያውም ላይ ደግሞ ፍትሐ እግዚአብሔር ይጨመርበታል። ፍትሐ እግዚአብሔር ይቅር ባይ ነው። እግዚአብሔር መመለሳችን ነው እንጂ የሚፈልግ እኮ የኛ ንስሐ መግባት ምን ንስሐ ተቀብለን እኮ እንስቃለን፣ አላልቅልን አለ ብለን እናመራለን። ቄሱ የነፍስ አባታችን አበዙብን ብለን እናማራለን። ይህ ሁሉ እንዴት ብለን እንደዚህ ነገር አለ። ይህ ተደማምሮ አይደለም ትተን መመለሳችን ነው። እና ምንድነው የሚለው በዚያ በመጽሐፈ እንትኑ ንስሐ ሰይ ገቢር ንስሐ ማለት ተመልሶ በደል አለመስራት ነው። ትልቁ ነገር ይሄ ነው። አምርሮ ጥሎ መምጣት ነው። አሁን ምንድነው እንደሪያ የሆነን የተቸገር ነው። እዚህ ሁለተኛ ጴጥሮስ 22 ላይ ከልበኒ ገባ ዲበቀያው ሐራውያኒ ታጺባ ገባ ታበጸብር ውሻ ወደ ትፋቱ ሪያ ታጥባ ወደ ጭቃ ይላል። ውሻ ብዙ ስጋ ሲያገኝ በቀኝ አይልም። አብዝቶ ይጭንና በሆዱ አልብላላለት ይላል። ዳይጀስት ለማድቀቅ ስለሚጠበው ይቆፍርና ይተፋዋል እና ያስቀራን የተወሰነ ያን ከደቀቀው በኋላ እንደገን ተመልሶ ወዶ የቀበረውን የተፋውን ስጋ አውጥቶ ይበላዋል። ሪያ ደግሞ ቆዳው አስስ ነው። ቺሪያ ወይም ከርከሮ ምንላትና ፀሐይ ሲሞቃት ውሃ ትገባለች። ውሃ እንደገባች ደግሞ ቆዳው አስስ ስለሆነ ይበርዳታል። ደግሞ ተመልሳ ሞቀው አፈር ላይ ትንከባለላለች። ቆዳዋ ይቆሽሻል። ደግሞ ይሞቃል ተመልሳ። እንደዚህ ነው አሁን ህይወታችን ያስቸገረን። እንደዚህ ውሻ ወደ ትፋቱ ሪያ ታጥባ ወደ ጭቃ እንደሚመለስ ህይወት የመሆኑ ነው እንጂ ቆርጦ አምርሮ ለመጣ ተነሳሂ ያ ነው ንስሐ፣ በቂው ንስሐ። ሌላ መካነ ንስሐ አለ የሚሉት ነገር ቦለይ ይሉ ይላል። አንድ መጽሐፍ ሳነብ እግዚአብሔር ያዘጋጀላቸው የንስሐ ቦታ አለ ጀመሩ ዘንድ ይጨርሱት ብሎ አስጨርሶ ወደ ገነት ወደ መንግስተ ሰማያት ያስገባቸዋል ይላል። ያ የለም። ይሄ መጽሐፈ መነኮሳትና በእኛ የተርጓሚ መጻሕፍትም መጽሐፍ ዘይዘከረ ሰለስተ መካናት አላ ክልኤተ ሁለት ቦታ ነው። ወይ እርደተ ሲኦል ነው ወይ እረፍተ ገነት ነው ሊያገኝ የሚችለው እንጂ ሶስት ቦታ አልጠራም ይላልና ይህ ሶስተኛ ቦታ የለም ሲታይም ከዛ በኋላ ምክንያቱም ስጋ ወደ መቃብር ወርዷል። ስጋ ሊቀጣው የሚገባውን ቅጣት ሳይቀጣ ነፍስ ተቀጣ። ነፍስ ምን ልታረግ? አሁን ትልቁ ስራ የሚሰራው ስጋ ነው አይደለም? ስጋ ደግሞ አንቀላፍቷል። ስለዚህ በፍታ እግዚአብሔር የሚታይ እንጂ ያኛው ሶስተኛ እንትን የለምና እንዲያ የሚሉ ሃይማኖቶች አሉ። መካነ ንስሐ አለ ከዛ ጨርሶ ንስሐውን ጨርሶ ወደ ገነት ይገባል የሚሉ የለም። ምክንያቱም በደለኛው ስጋ ነው አይደለ? ዓለመ ስጋ ሆኖ አሸንፎ እኮ ነው ነፍስን አሸንፏት ነው ስራ ያሰራት የስጋ ስራ ያሰራትና ሶስተኛ ቦታ አለ ለማለት እንኳን የለም። ያንዳንድ አስተምሮት አለ የሞኝ አስተምሮት። ሰው ወደ ገነት ሲሄድ ከገነት ቆንጆ ይቆየዋል ማለት ቃና ነው። ቆንጆ የሚፈልግ ስጋ ነው። ስጋ በመቃብር ነው ያለ እና ንስሐ የሚያስፈልገው በትልቁ ስጋ ነው። የሚበድል ሲጠግብ ቅልጥም ይመላል። እንዲህ ስንመገብ ቅልጥም ሲመላ ወጣ ይላል የመጽሐፈ መነኮሳት አውጡኝ ይላል። ያኔ ለማስወጣት ፍለጋ ይሄዳል ሰው እንደማለት ነውና ያ ስለሆነ ሶስተኛ ቦታ ኑሮ መካነ ንስሐ የለም። ያ በፍታ እግዚአብሔር የሚታይ ልክ ቅድም እንዳልነው ፍጹም ሆኖ ከተመለሰ ንስሐውን መጨረሱ እንዳለመጨረሱ በእግዚአብሔር ዘንድ ቁም ነገር የለውም። እንደ እናትናስያ እንደወጡ የሚሰረዝ ነውና ያ በእግዚአብሔር ዘንድ እና ይህን መስሎ ነው የሚታየው ማለት ነው የንስሐ ሕይወት። ከተመልካቾቻችን የተጠየቀ ጥያቄ ነው። ጠያቂው ምንድነው የሚለው
በጾም ሰዓት ሻወር ገላን መታጠብ ሰውነታችንን መታጠብ እንዳንችል በሰውነታችሁ ብዙ ቀዳዳዎች አሉ በዚያ ውሃው የመግባት እድል አለው ውሃ እንደመጠጣት ይቆጠራልና በጾም ሰዓት ሰውነታችሁን አትታጠቡ ገላችሁን ማጠብ አይገባችሁም እንባላለን እንዴት ነው ይሄ እስኪ መምህራንን ጠይቁልን ብሎ ተመልካቾቻችን ጥያቄ አቅርበዋልና ምን ይላሉ ቤተክርስቲያን ምን ትላለች ጥሩ ጥያቄ ነው እንግዲህ እግዚአብሔር በተፈጥሮ ሰውነታችን እሱ ባወቀ መጠን ወደ ውስጥ ማስገባት ማስወጣት የሚችል አድርጎታል ለምሳሌ ላብ ይወጣል ሙቀት ሲጫነን በእያንዳንዱ የአካላችን ክፍል ላብ ይተናል ይህ ማለት ወንፊት ነው ማለት ነው ስለዚህ ታምቆ እንዳይቃጠል እናስወጣለን ማለት ነው ወደ ውስጥም እንደዚሁ ይሰርጋሉ ለዚህም እኮ በደከመን ሰዓት ሰውነታችን ስንታጠበው ይታወቀናል ኃይል ጽንብርታት ይሰጣን ይሄ ማለት የደከመውን ገላ በተወሰነ መልኩም እንኳን ቢሆን አለዝወታል ማለት ነው ወደ ውስጥ ሰርጓል ማለት ነው ከዛ ጋር ስለተያያዘ ነው እነዚህን በጾማችን ወቅት ከጾም ሰዓት በኋላ እንድናደርጋቸው የተደረገ ነገር ግን አንዳንድ ሰው እንደው ዝም ብለን ስናየው በተለይ አሁን ቅርብ ጊዜ የመጣ በጣም እዚህ ጾም ጋር ተይዞ ካለው ጥንቃቄ አንዳንድ ነገሮች ይታያሉ ያፍን ጠረንትን ለማለት ጥርስና የጥርስ ቡርሽ ተጠቅሞ መታጠብ ወማይረጽም ጧት ሲነሱ አሁን ሙሽልቅ አርጎ ጉሮሮ ሊባ እኮ ነው የሚባል ሲጀመር እንዲያው ሰውነት መታጠብ ገላን መታጠብ በላይ ደግሞ ይሄ ቢቀር ጥሩ አይደለም የጥርስ ጽዳትን ወይም ያፍንተንን ከማለት አንፃር እንደው ውሃ መጠጣት ማለት ነው ብዙ ጊዜ ሳሙናው በጣም ውስጥ ይቆርፋል ይሄ የጥርስ ማጠቢያው ሳሙና ውሃው ደግሞ ያለን ለማስወገድ ምናምን እና በቃ እንዴት ነው ድስት እኮ ሲታጠብ ሙሉ ነው አይደለ ያፍ ድስት ነው እና ሙሉ ያኔ ይሰርጋል ወደ ውስጥ እና ከዚህ አንፃር ሰውነት እንዳንታጠብ እንደዛ ተደርጓል ስጋው ደግሞ ልንቀበል ሲሆንም እንደዛሬ ታጠቡ የሚሉ እንደዛ ነው አሁን እሁድ ክርስትና የሚነሱት ንዑሰ ክርስቲያንን ቅዳሜ ዕለት ይጠዋቸው ጸጉራቸውን ይላጯቸው ፍራቸውን ይቆረጧቸው ይላል እና እንደዚህ ቅድመ ጥንቃቄ ማድረግ ነው ስንጾም ጽሩ ይሁንን መጾም እንትን ባናበዛበት ይሄ መገፋፋት ባናበዛበት ምናልባት አይተን አንዳንድ ጊዜ የምንፈቅድላቸው ሰዎች ሊኖር ይችላል ሰውነታቸው ወፈር ያሉ ሰዎች ላበት የሚቃወማቸው በተለይም በሽታው ደግሞ እንዲሁ ተልተሎ እንዲያልብ የሚያደርግ በሽታ ከበድ ያለ በሽታ እንደው አንዳንዴ በጣም ለያናቻሉ ሰውነታቸው በጣም ያለዋን ሲነሳባቸው በተለይ ሲያፍትና እንዲህ ያሉ ከሆነ ፈቀዳል ምክንያቱም ሰው ወርም ይጨነቅ አይደለም ግን እኛ እንደዚህ ብለን ለጽዳታችን ለውበታችን መታጠብ በሚገባን ሰዓት መጣጠፍ ሲገባል ይሄ ጾሙን መጋፋት እኮ ነው አንዱ ምናሉ ነው የሚባሉ ጾም ሲጀምር ተርፎባት ሰኞውን ቀምሳለች አሉ እንቁላሏ ምናምን ኋላ ደግሞ ጾሙ መጨረሻ ዕለት ቅቤ ስታዘጋጅ ለፋሲካው እንዲሁ ነገር አሳሳት መሰልና የሆነ ነገር እንትን ትላለችና አባቴ ሲገባ እንዲያ ያንም ተናዘዋለች ኋላም ደግሞ በመጨረሻም ደግሞ ቅዳም ሱረ እንዲተሳት ውስጥላቸው ልጅም ነው ይጾም ተጣላሹ ሲገባ አላስገባም ሲወጣ አላስወጣም አልሹ እኮ ይጾም ይባላልና ጾም የመጋፋት ስራ ባንሰራ እንደው አሁን ጥያቄው ተነሳ ዘንድ ነው እንጂ ለምን እንጋፋዋለን ድርቅ ብሎ ተቆቆ ጾም ስጋን መቆንጠጥ አይደለም ያዝናኑ ምናምን ይገደልሉ አይደለም ሆነ ያለበት እና በዚህ ልክ ቢታይ ለማለት ነው ስለዚህ ልክ ሰዓት አርሰን ከ9 ሰዓት በኋላ እንታጠበዋለን ከ11 ሰዓት በኋላ እንታጠበዋለን አለዛ ደግሞ ለነገ እንትነት ምሽት ታጥቦ ማደር ይህን ያህል ምናልባትም እጅግ ከባድ ወደ ሆኑ እንትኖች ከባድ የሆኑ ሞቃታማ አካባቢዎች በጣም ያስቸግሩ ከሆኑ እንደ ሁኔታው ይሆናል ያ ደግሞ ለምሳሌ በሀገራችን እንኳን ወደ አፋር አካባቢ ብንሄድ ወደ ሆመራ ወደ ማይካድራ እንደዚሁ ደግሞ ወደ ማምቡክ ግልገል ምናምን አካባቢ እስከ 9 ሰዓት እስከ 11 እስከ 12 ለመጾም ጫና ያሳድራል በሰዓት ባጾማቸው ላይና ይህ ሲሆን ደግሞ አይቶ የሚሰጥ የፍርድ ሂደት አለ እንጂ እንደ ፈቃድ ይፈቀዳል ታጥቦ መጾም አንድልም ለማለት ነው ግን እንዳስፈላጊነቱ ቅድም እንዳልነው በሽታ ቢያፍትበት አካባቢው ከበድ ያለ የሙቀት ተጽዕኖ ቢፈጥርበት ይሄን ከመሰለ ካልሆነ በቀር አይፈቀድም ለማለት ነው ከዚህ ጋር የሚያያዝ ነው ያነሱት ሌላ ተመልካች
ጸበል መጠመቅ በምንፈልግበት ሰዓት ወደ ጸበል ከመግባታችን በፊት ፊታችንን መታጠብ እጃችንን መታጠብ እንፈልጋለን። ነገር ግን አንዳንድ መምህራን ፊታችንን እንዳንታጠብ እጃችንን እንዳንታጠብ የሚከለክሉን ካህናትም አሉ። ይህስ እንዴት ይታያል? አንዳንድ ቄሶች አሉ ያለ እንትናቸው የሚገቡ አሁን በብዛት በሀገራችን መንፈሳዊውን ትምህርት ተካፍለነዋል። በዲፓርትመንት እንደ ዘመናዊ በዲፓርትመንት እንደማለት የመጻሕፍትን ትርጓሜ እኒ አይነት ጥያቄዎችን ማስተናገድ የሚቻል የትምህርት ዘርፍ አለ። ይሄ ትርጓሜ መጻሕፍትን የሚያካትት ነው። ጽዋት ወዜማ የሚያስተምሩ አሉ። የአቋቋም መምህር፣ የድጓ መምህር፣ የቅዳሴ መምህር፣ የቅኔ መምህር፣ ሌሎች ይኖራሉ የቁጥር የምን የዜማ ተብለውና እነዚህ የተከፋፈሉ ስለሆነ እንዲህ ያሉ ጥያቄዎችን ስንጠይቅና ስርዓቶችን ስንረዳ ከተርጓሚያን ዘንድ ቢሆን አሁን ልጆች ምንድነው ብዙ ጊዜ በዓለም ትልቁ ችግር ዝም ብሎ ሁሉን መምህር አድርጎ የሚያየት አለ። በተለይ አሁን ይሄ ሶሻል ሚዲያ ፌስቡክ፣ ቲክቶክ ሌላም ፕላትፎርሞች ከመጡ ወዲህ መምህራን በዝተዋል፣ ጠያቂም በዝቷል። አሁን እኔ በዚህ በሶሻል ሚዲያ ስትገቡ ዝም ብሎ ይጠይቃሉ። ጥሩ ነው መጠየቃቸው፣ ለመማር ለማወቅ የሚደረገው ትግል ነው። ደግሞ ዝም ብለው የሚመልሱ አሉ በዚያው ልክ። አሁን የሚገርመው ነገር የሶሻል ሚዲያ ጥሩ ነው፣ ደግሞ ሳይድ ኢፌክቱ በጣም ይሄ ደካማ ጎኑ ይሄ ነው። ደግሞ በትልቁ ሁሉን መምህር አደረገው እና ቄስ እንዲህ ብሎ ዲያቆን ገሌ እንደዚህ ብሎ ቄሱና ዲያቆኑ እንደ ሀገራችን እውነታውን ፍርጥ አድርገን ስንናገር ተከፍሏል። ተንስና ሰላም ላይ ነው እሱ። ያችን ጸሎተ ቅዳሴ በስነ ስርዓት አክብሮ ሰዓት አክብሮ እንትን ማለት መቀደስ መናዘዝ ነው። እንዲህ የማስተማሩ ስራ አቅምን ይጠይቃል። እንዲህ ያሉ ጥያቄዎችን ኮሂ ብያኔ ይባላል። ፍትሐ ነገሥትም ጭልፍ አድርጎ ትንሽ የቀመሰ መሆን አለበት። ብያኔውን የተረዳ ተርጓሚ እንኳን ብቻውን ከብሉይ ከአዲስ ከሊቃውንት ከመነኮሳት ተመስርቶ ማይጠቀልለው ሐሳብና ጥያቄ አለ ብያኔ የሚጠይቅ እና እንደዚህ ወዳለ ነገር ይሄ ነው። አንድም ጥያቄዎች ከቦታ ቦታ እንዲፈልሱ የሚያደርጋቸው ተጠያቂው ለመላሹ አለማርካቱ፣ መላሹ ደግሞ እየተጠራጠረ ጠይቆ ያን ከፊል ሰው የመሆን ነገር አለና እነዚህ ነገሮች ቢታሰብባቸው ጥያቄውን ከመመለስ ጋር ተያይዞ ሶሻል ሚዲያ ላይ ሁሉ መምህራችን ባይሆን ይህ ሁሉ በቃ አንድ ቀን ክህነት ለማለት ኪነት ይላል። ኪነት ነው ግዴታ። ኪነት ሌላ ነው። ኪን ብሎ ይሄ ጥበብ ፍልስፍና በተለይ ኪነ ጥበባዊ ተብሎ ወይም ኪነ ፍልስፍና ተብሎ የተወሰደ ክፍል አለ በዘመናዊው የሙዚቃ የልዩ አርቶች የሚሰሩበት እና ክህነት ለማለት የኪነት ዲቁና የቅስና ኪነት ሲል ሰማሁ። እንዲህ ያሉ ነገሮች እና እንዲያው እዚህ ጋር ከተፈቀደልኛ ብሬ ከመልሴ ጋር የምለው ሶሻል ሚዲያ ላይ ባካችሁ ሁላችን መምህራን አንሁን፣ ወገኖችም ሁሉን መምህር አናድርግ። የመምረጥ ስራ ይሰራ። አሁን የሶሻል ሚዲያ መጣ ወዲህ እውነት ለመናገር እጅግ ብዙ ነገሮች እየተበላሹ ነው። ከዚህ ጋር አንጻር ይቻላል፣ ምን ችግር አለበት? ሁለተኛ የሰማሁት ሱሪ ለባሽ ናትና ሱሪ ለብሳ ስጋው ደግሞ እንዲፈቀድላት ትፈልጋለች እና ይፈቀዳል አይፈቀድም ስትለው ይፈቀዳል፣ ምን ችግር አለው? ዋናው እኮ ልብ ነው። ይፈቀዳል፣ ሱሪ ለብሳ ሄዳ ስጋው ደግሞ ልትቀበል ማለት ነው። እና እንዲህ ምን ችግር አለ የሚሉ መምህራን በዝተዋልና በዚህ ሚዲያ መምህራን ናቸው በብዛት የሚጋበዙ ብዬ አስባለሁኝ። ከዚህ ጋር ተያይዞ ሚዲያዎችንም መርጠን መከታተል፣ ከሚዲያዎችንም ሴሌክት የምናደርጋቸው ሰዎችን መርጠን የመረዳቱ ነገር ቢኖር ጥሩ ነው። አሁን እኔ ዝም ብዬ ሪስትሪክት በሆነ መልኩ ይሄ እንዲህ ነው ማለት አይደለም። ጠቅለል ባለ መልኩ ስናየው ምዕመናን አሁን ሁሉን መምህር እያደረጉ ነው። ሶሻል ሚዲያ ላይ መጠጊያም አጥተዋል። ነገሩ የሚያስጠልላቸው አጥቷል። ዝም ብሎ ሁሉ መምህር ሆኖ ያባዝናቸዋል፣ ሁሉ ሰባኪ ሆኖ ያባዝናቸዋል፣ ሁሉ ጥያቄ መላሽ፣ ሁሉ ናዛዥ ምናምን ነገር ምን አለበት ሚል ሲጀመር ምን አለበት ሚል ሲሰሙ እነሱ ነው ብለው እዚህ ላይ ፓውዝ ማድረግ አለባቸው። ምንም ችግር የለውም አይደለም መጽሐፍ እንዲህ ይላል ይህ ስርዓት ነው እና አሁን ከዚህ ጋር ተያይዞ ጸበል የሚጠመቅ ሰው እጁን አይታጠብም፣ ፊቱን አይታጠብም። ጸሎት ብሎ ከጸሎተ ቅዳሴ በላይ የለም። ካህኑ እኮ ወደ ቅዳሴ ሲገቡ ከቀደሱ በኋላ ስለማይታጠቡ ጽዱ ሆነው ምናምን ሲረግጡበት የዋሉትን እግር ታጥበው ስለሚፈትቱበት እጃቸውን ታጥበው እንዲሁም ዲያቆኑ ነው ስለትትና የሚያጥባቸው ከመዝግበሩ ላይ ቢጽክሙ ያለው ዲያቆኑ አደግድጎ ካህኑን ያጥባል እግሩን።
ካህናት በዲያቆናት ታጥበው እጃቸውን ታጥበው ፊታቸውን ደግሞ አብሰው የተሙረከረከ ነገር እንዳይኖር ለጸሎትም እኮ ስንነሳ የመጀመሪያው አንዱ ውሃ ብታገኝ በእጅህንም ታጠበው ፊትህንም አብሰው። አሁን መታጠብስን ሙሉ በሙሉ ደመቅ አድርገን አጥበን ቅድም ያልነው ጾም የሚያሽር ወይም ደግሞ ሆን እስኪሰርግ አይደለም ውጭ ላይ ያሉ ጥቃቅን አበሮች እንዲወገዱ በሚያደርግ ደረጃ እንታጠባለን። እና ከጸሎት መካከል አንዱ መጀመሪያ ምንድነው ብታገኝ ውሃ ካጣህ ግን እጥፍ ብለህ ይላል እኮ አንቀጽ 14 ስናነበው እኮ እጅህን እጥፍ ብለህ ወሪቀ ከምራቀህ ምራቅን እጥፍ ብለህ እጅህን ሽት አድርገው ፊቱንም ያለውን ኩልቱ አይንህንም አንቀሳቅሰው። ሚስንተኛ ብዙ ነገር አለ አይደለም ከመብላታችን ከመጣጣታችን የተነሳ ብዙ ነገር እኮ አለ ከፊታችን ላይ የሚታይ የአይናችን ጉድፍ የከንፈራችን ይወገድ ጉድፍ ይከሰታል። እንዲህ እንደሆነ አይደለም ሲጸልይ እኮ ያ ቅዱስ መጥቶ ምን ሚለው ነው የሚባርከው ነው። ዳዊት ቢደግም ዳዊት የሚባርከው ነው። ዳስ ማርያም ቢደግም ድንግል ማርያም ተባርከውናል። አቡነ ዘበሰማያት ሌላም ጸሎት ሲደግም እግዚአብሔር የሚባርከው ነው። እና ወደ ጸሎት ስንገባ ነው ወደ ጸበልም ስንሄድ በዚህ ልክ ነው። ፊታችንን እንታጠብ እንዲሁ በቃ ሁሉ አለ ሀገራዊ ግብር አለ እህቶቻችን የሚታጠቡት አለ እኛም እንታጠበዋለን። እንደዚህ አድርጎ ፊትንም አጽድቶ ጸልዮ ጸበል ተጠምቆ ነው የሚከድ እንጂ ዝም ብሎ ተነስቶ ሆዶ እንዲጠመቅ እንዲጸለይ አልተፈቀደም። እና በዚህ ነው መታየት ያለበት እንጂ ዝም ብሎ የለም እንዲህ እንደዛ እኮ አይደለም እንደዛ አይደለም። እና ያ ዝም ብሎ አንዱ ያነስታ ነው እንደዚህ ጥያቄ የሚፈጥርባቸው ስንጠመቅ ምን ጥንቃቄ ማድረግ አለበት ዝም ብሎ ተነስቶ ሆዶ እንደዛ አይደለም። ጸበልም የራሱ ክብር አለው የጸሎት ክብር እንዳለ ሁሉ የጸበልም ክብር አለውና የፊታችን የአይናችን የእጆቻችን አበሮች መጠበቅ አለባቸው ለማለት ነው። ይሄን ይመስላል የጽበት ነገር። መልካም እናመሰግናለን። አሁን እዚህ ላይ መልሼ አንድ ጥያቄ ማንሳት እፈልጋለሁኝ። ትጥበት ከተከለከለ አሁንስ እጃቸውን በተለይ ካህኑ ሊቀድስ ነው ስጋው ደግሞ ሊፈትት ነው እግሩን መታጠብ እጁን መታጠብ ምዕመናንም ከመጸለያችን በፊት ከመጠመቃችን በፊት እጃችንን ከታጠብን ፊታችንን ከታጠብን ቅድም ትጥበሽ አይፈቀድም ከተባለው ጋራ አይቃረንም ወይ? እጃችን ለይተን ስንታጠብ እግራችን ፊታችንን ደግሞ ለይተን ስንታጠብ እንዴት ሊሆን ይችላል? ጥሩ ነው እውነት ነው መምህሩ። ይሄ ቻሌንጅድ ነው እንግዲህ ከፊል መታጠብና ሙሉ መታጠብ የሚል ነገር ነው አንድምታው ትክክል ነው። ግን እኒ የምንታጠባቸው አካሎች ብዙ ጊዜ ውሃ የሚሰርግባቸው አይደሉም። በስነ ተፈጥሮ ስናይ የእግራችን አካል ጠንካራ ነው። እንደዚህ በከተማው በካሊሲ በጫማ ተገንዞ ልህል ውሃ ካልሆነን ነው እንጂ ወደ ነባሩና ወደ ገጠሯ ቤተክርስቲያን አገልጋዮች ስንሄድ ከሚሰሩት ስራ ጥንካሬ የተነሳ ውሃ እንኳን ቶሎ ያርሰው ጠንካራ ነው ብርቱ ነው። ፊታችንን በተመሳሳይ ይሄን ያህል ስስ የሆነ አካል አይደለም ሌላው ፊታችንን የምንታጠብ ስንል ቅድም እንዳልሁት የጥርስ ቡርሽ ተጠቅሞ የሳሙና ማት ምናምን ማለት አይደለም። አበሩ በሚነሳ መልኩ ነው እንጂ ደግሞ በጣም ተፈግፍጎ የሚታጠባል ያን ገላችን ለማንጻት በምንታጠብ ጊዜ ነው። ለጸሎት በምንነሳ ጊዜ እኮ አለው መጠን ሲርስ እኮ አሁን አንድ ነገር ውሃው ላይ በቅጽበት እንደወደቀ ፈጥነን ብናነሳውና የተወሰነ ሰዓት አሳልፎ ቢነሳ ውሃው ሰርጎት የሚገኘው የትኛው ነው? ያ ብዙ ሰዓት ስለቆየ በሂደት ይርሳል። 2-3 ጊዜ ሳሙና ልንጠቀም እንችላለን። ቆሻሻውን ለማስወገድ አብስተን አሻውን እንችላለን። ይሄ ተደማምሮ ውሃ የመስረግ ዕድሉ ሰፊ ነው። ይሄ የምንታጠባቸው እግራችን ግን ውጫዊና ጠንካራ የአካል ክፍሎች ናቸው። የእሳት ግለትን የሚችሉ ቀላል ነገር ሰርጎ ሊገባ ማይችሉ ነገሮች ናቸውና ቀደም እንዳሉት ከዛኛው ጋር የሚያዝ አይደለም። ይሄ ሙሉ አካላችን ስንል ብዙ ስስ ብልቶች አሉን ጥቃቅን የሆኑ እንደዚህ ይሄ ምንድነው ሹሉዳ ነገሮች እንደዚህ ስስ ናቸው ተሸፍነው የሚውሉ አካሎች ናቸውና በቀላሉ እንደ ቀደም እንዳልነው እኮ የሪያ ገላ ለስላሳ ከመሆኑ የተነሳ ቆዳዋ ፈጥና ወደ ውሃ ፈጥና ወደ ፀሐይ የሚሆን የአካል ክፍል አለን። ይሄ ደግሞ ሃርድ ከቨር ነው የሚባለው ጠጠር ያለ ቆዳ ያለው አለ። ልምዱም የተነሳ ሳት ላይ እንኳን ፍም ይጨርዝ ብሎ ፍም ያነሳ የእናቶቻችን እጅ አሁን ይሄ የጋለውን ጉልቻ ሲያነሳው ፉሙን ላስ አድርጎ እንደበቃ ሰው እንደው ለከወይነ እሳት እንደደረሰ ሰው የሚጭሩ እናቶች እኮ ነው ያሉና የነሱ ጃን አመዱን ምኑን ለመንተን ለማለት ቢታጠቡ ውሃ ሰርጓልና ለዚህ አይዳርግም የሚል አይደለም እንጂ ጥያቄውና የጥያቄው ተያያዥነት እውነት ወት ነው በዛ ልክ ያሰኛል ማለት ነው። መምህራችን ሴት ልጅ ሱሪ ለብሳ ስጋው ደግሞ የምትቀበል ሴት ልጅ ሱሪ ለብሳ ብትጸልይ ምንድነው ኖሩ? ሱሪ እንዳትለብስ ለምንድነው የምትከለከለው? ወንድ ልጅ ሱሪ ሊለብስ ከተፈቀደለት
ኦሪት ዘዳግም 22 ቁጥር 5 ላይ ስናነብ ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ኦሪት ዘዳግም 22:5 እንግዲህ ሱሪ አላለውም እዚህ ላይ ወንዱ የሴት ልብስ ሴቱም የወንዱን አይልበስ ነው። ይህ ማለት ነው ልብስ ጊዜ ብሔር ነው። ጊዜ ብሔር ማለት በኢትዮጵያችን ሱሪ ወንድ ይለብሳል፣ ሴት ቀሚስ ትለብሳለች ማለት ነው ባጭሩ። ወደ ሌላው አካባቢ ስንድ ተመሳሳይም ሊሆን ይችላል የሁለቱ ግን ትንሽ የሆነ የመለየነት እንትን አለው። ሞቃት አካባቢ በሆኖች አካባቢዎች ስንሄድ ወንዱ ሴቱም ተመሳሳይ እንደ አሁን ምንድነው ዘመናዊ መጣለ በአካባቢያችን ቢጃማ እንደሚባል ነገር ከሙቀቱ የተነሳ ወንዱም እንደ ቢጃማ ልቅ የሆነ እጀ ጠባብ ነገር ቀደም እጀ ጠባብ ነው ለብሻው ስላደኩ ማለት ነው። አሁን ምን እንደሚባል እንጃ። ሴቶችን በተመሳሳይ እንዲሁ ወደ ቢጃማ ተቀይሯል። ግን ግዕዘ ብሔሩ ወይም የዛ እንትን ሴቶች የሚለብሱት አለ ነባሩ አለባበስ፣ ወንዶች የሚለብሱት አለባበስ አለ። ከዚያ ነው አሁን ወደኛ ቤተክርስቲያን ስመጣ ይሄንን ጋይድ አድርገን ነው የምንናገረው። ወደ ሌሎችም ዓለም ስንሄድ አሁን ሴቶች የሚለብሱት ነባር ልብስ አለ። ከቅርብ ጊዜ ወዲህ ግን ሴቶች ወደ ወንዶች ልብስ መጥተዋል በብዛት። አሁን ዓለም አቀፉን ማህበረሰብ ስናየው ብዙ ፐርሰንቱ ሴቶች ወደ ወንዶች ልብስ መጥተዋል። ወንዶች ወደ ሴቶች የፈለሱበት ብዙ አይታይም በዚህ ላይ። ለዚህ ነው አሁን ያስተምሮት እንትኑ ከጾታዊ እንትን ላይ ጫና የፈጠረ ይመስላል። ሴቶችን ላይ ጋይድ ያደረገ የገደበ ጋይድ ላይ የተሰራባቸው ይመስላል። ግዕዘ ብሔሩን ይዞ ነው መጽሐፉ ያለው። አሁን እዚህ ላይ ሴት ሱሪ እንዳትለብስ አላለንም፣ የወንድ ልብስ እንዳትለብስ ነው ያለን። ወደ ሌላ አካባቢ ስንት ደግሞ ሌላ አለባበስ እናገኛለን ማለት ነው። ምናልባት ከቁርበት የተዘጋጀ የሚለብሱ አለ አይደል? እስካሁን ብዙ ብሔሮች አሉ አይደል? ጫካ ውስጥ ምናምን የሚኖሩ እነዛ ራሱ የሚለያዩበት የሚለብሱት አለ። ወደዛም ስንት ይህንን ነው የወንድ ልብስና የሴት ልብስ የሚልን ነው ይዘን ማለት እንጂ ሱሪ የሚለውን ይዘን አንሄድም። ወደኛ ወደዚህ አካባቢ ወደ ሰሜኑ ክፍል ስንመጣ በኢትዮጵያ ውስጥ ቀሚስ ነው። ይያም ሆኖ ግን ልባልባ ነው ልባልባ የሚባል የእናቶች በውስጥ የሚለበስ ሱሪ አለ። ቀደም አብሮን ወዚያው ከበዛሃ በማግም ይሰራ ነው። አሁን ደግሞ በስሱ እንዲታይት ነው ምን ይሉት ይመስለኛል። አሁን ላይ በስሱ እንትን ያለና ይሄን ቢለብሱ ችግር የለውም። ምክንያቱም ብርድ ምን እንዳይመታቸው ለብዙ ነገር እንትን እንዳይሉ ችግር የለውም። ሙሉ በሙሉ ግን ከላይ ያለውን የሴትነት ልብስን አውልቆ ጥሎ ወንድ መስሎ መጥቶ ስጋው ደሙ ልቀበል ብትል አንፈቅድ። ለምን የሴቱን ልብስ ለብሰው ትምጣ። ግዕዘ ብሔር ነው። ህግጥሳለሽ በአካባቢው በሌላ አካባቢ እኮ ምናልባት የሴቶች ልብስ ሊሆን ይችላል። ያ ልብስ እሷ የለበሰችው ሱሪ ብለን የተቃወምነው ሊሆን ይችል ይሆናል። እና ከዚህ አንፃር የሚታይ ስለሆነ አሁን በሱሪ ይህን ያህል አንደኛ በልብስ ተፈርዶ ሰጥቶ ጫና ልናሰድርባቸው የሚገባ አይደለም። አሁን ምዕመኖቻችን ስናስተምር ገብቷቸው የህፃንነት ጸባይም አገብሯቸው የሚለበሳል። እንደዚህ ነው ሆያ የምንለው አለ። አንዳንድ ወቅት ላይ እንደመጣ አንዳንድ አባቶች ሳይቀሩ መስቀል አንባርክም አሉ። ሱሪ የለበሱት ሱሪ አንባርክም። ኧረ ተው ከተማው ሁሉ ሱሪ ለባሽ ይሆንና የምትባረኩት እንዳታጡ ያሉት ነገር አልቀረም። ከቤታቸው ገባ ይሄ ነገር። በቃ ልጅ እኮ እምቢ አለችኝ ብለው አወሩ። አንድ አባት አልባርክም ብለው ነበር ሱሪ ለባሽና እንዲህ ይሆናል። አንድ አስተምሮቱን በጥንቃቄ ይዞ መጀመሪያ ልጆችን ኮትኩቶ ይሄን እንዲጠሉት ማድረግ ነው። ሁለተኛ ተለብሶ ቢገኝ ደግሞ ይሄን ያህል ጫና የሚያድር አይደለም። ሆኖም ግን ወደ ቁም ነገር ስንመጣ ወደ ቤተ እግዚአብሔር አገልግሎት፣ ወደ ስጋው ደግሞ አገልግሎት እንደዚህ ሲመጡ ግን ምን ማስያዝ አለብን ማለት ነው። ስለ ክርስቶስ ብለው የሚተውት መኖር መቻል አለባቸው። በጣም ጉርድ የሚባል የሴት ልብስ የሚባል የሌላቸው ብዙ እህቶች እንዳሉ እኮ እናውቃለን፣ ያጋጥማል። በተለይ እኔ ዩኒቨርሲቲ ውስጥ እያለሁኝ ከክፍለ ሀገር ወይም ከአዲስ አበባ የሚወጡ ልጆች በብዛት ጉርድ የሚባል እኮ የሴት እንትን የሚባል የለንም ብላ ይላሉ። ቶታል የሌላቸው በቃ እነዚህን ቀስ አድርገን ነው የምናለምዳቸው ወደ እግዚአብሔር ቤት ስትመጡ እንጂ ከተማ ስትሄዱ ምን ስትሉ ምናምን እያለ እየደለለ እያዩት ህይወትነቱን እየተረዱ ሲመጡ ራሳቸው እንትን ይላል። ይህ በብዛት እንዲሁም የእድሜ ተጽዕኖ ነው። እንደው አንዳንድ ሰዎች አልፎ እድሜም ጋይድ የሚያደርጋቸው ማኔጅ የሚያደርጋቸው ሰዎች እንዳሉ ይገባናል። እንደዚህ ነው። እስኪ ቦቱ ጦዝ ሁሉ ሱሪ ለብሰው እናገኛቸዋለን። እንደውም እንኳን ያምርባቸው። አሁን እናቶች ብዙ ጊዜ ብዙ ከወለዱ በኋላ ብዙ ህፃን የተኛበት ማይጸናቸው ሆዳቸው ሰፋ ይላል፣ እንዲገፋ ልበል ይላል። አሁን እነሱ ቀሚስ ቢለብሱ እንዴት ያምር! የእናትነትን ክብር ያሳያል እንጂ አሁን ያን ሱሪ ለብሰው ሆዳቸው አድጎ እባብ የዋጠ እንትን አይጥ የዋጠ እባብ። አሁን እባቡ ገለው ቀጭን ነው። አይጧን ሲውጣት ሆነ እንትን ላይ ፓርቱ ላይ ቁጥጥ ያለ እንትን ይታያልና እንዲያ መስለው የሚሄዱ እህቶችና እናቶች እናያለን።
እና እንዲሁ ካለባበስ እሴት የእናትነት እሴትንም ተላብሶ እድሜ የማይገድባቸው እንዲህ አልፈው ይገኛሉ እንጂ ብዙዎች ከሆነ እድሜ ላይ ሲደርሱ ሱሪውን ይተውታል። ቅድም እንዳልነው ታይት የሚባለው ቀለል ያለውን ይለብሱና ያንን ይተውታል ማለት ነው። እና የቀሚስ አለባበስን እና የሱሪ አለባበስን በዚህ ልክ ምናየው ነው የሚሆነው። በጠቅላላው ግን ምንድነው ቤተክርስቲያኒቱ ወደ ቤተክርስቲያን አገልግሎት ስንመጣ የፈቀደችውን ሕፃን ከሆኑ ደግሞ ቀንበር ሳናጸናባቸው እስኪረዱት ቀለል አድርገን በማየት መረዳት፣ ደግሞም ጠቅለን አስተዳደጋቸውን በሚገባው ኮትኩተን ሳናሳድግ የሀገራችን ሰው ሲተርት ምን ይላል? ላም ባልዋለበት ኩበት ለቀማ ይላሉ። እና ደርሰን ሕግ አውጠን ቀንበር አክብደን እናሳዝናቸው። ወደ ስጋው ደሙ ሲመጡ ግን ጥሩ ነው። በስጋው ደሙ ሕይወት ልትኖር የመጣሽ አዎ በይ እንግዲያስ ከስጋሽ ተርላ ደስታና ፍላጎት ከፍለሽ ለክርስቶስ ተይለት እንላታለን። ይሄ ምንድን ነው ስትለን አንዱ ሱሪ መልበስ። ለምን? ሴት ልጅ በወንድ ልብስ አታጊጥ ስለሚልሽ። ይሄን ለክርስቶስ ተይለታለሽ። ከስጋው ደሙ ይበልጥብሻል አይበልጥብሽም? አይበልጥብኝም እርግጠኛ ነኝ። ኧረ ውበቴ ጌጤ ይበልጥብኛል ስጋው ደሙ ይቆይ ሚል የለም። ለምን? እኛ ስሙዝሊ ጥሩ አድርገን ኮትኩተን ካሳደግናቸውና ከያዝናቸው እንጂ እንደው ቀንበር አጽንተን ልክ መጀመሪያ ማስቲካና ሱሪ እንደመጡ በሀገራችን የነበረው ግዘት ከባድ ነው የነበረ። ኋላ ግን እየቆየን ቄሱም ራሱ ለጠረን ጥሩ ነው እያለ ማስቲካ እየገዛ ማኘክ ጀመረ። ሱሪውንም አይለበስም ከማለት ገሌ ያላማረብሽም ገሌ ያምርብሻል ወደ ማለት መጣነ። አስተያየት ወደ መስጠት ወረድንና እንዲህ ያሉትን ቀንበሮች ቀለል አድርገን መመሮቻችን ብንይዛቸው የተገባ ነው እላለሁ። ያሉት እኮ ትክክል ነው። ጊዜ ብሔር ነው ብለዋል። ሀገር ልማድ ነው፣ እንደ ስርዓተ ቤተክርስቲያን አይደለም። ጊዜ ብሔር ከሆነ ሴት በወንድ ልብስ ወንድ በሴት ልብስ አታጊጥ ነው፣ ትክክል ነው። ይሄ ማለት አንዳንድ መምህራን ምንድነው የሚሉ ወንዶቹ ወዲያውኑ የሴቶችን ልብስ ሴቶች ለብሰውት የነበረውን ልብስ ማንኛውንም ፎጣም ሊሆን ይችላል ጋቢም ሊሆን ይችላል ያኛውን ቢለብሱት የሴቶቹ መዓዛ ሽታ ይመጣባቸዋልና ለዝሙት ይቀሰቀሳሉ። ወንዶቹም ለብሰውት የቆዩትን ጋቢ ሴቶቹ ቢለብሱ ጠረኑ ያኛው ሽታ ያመጣና ለዝሙት ይቀሰቀሳቸዋል። ስለዚህ ሴቶቹ የወንዶችን ልብስ ወንዶችም የሴቶችን አይልበሱ ማለት ከዚህ አንጻር ነው። ቅድም የጠቀሱት አለ ሙሴም ያለ ከዚህ አንጻር ነው ይሄን ያለ እንጂ የሴት ልብስ ወንድ ማለት ሱሪ ምንም ብሎም አልጠቀሰም። ነፍሶት እንዳሉት ከዚህ አንጻር ይሄን ለማለት ተፈልጎ ነው። በዚያ ላይ እርሶትም እኮ ተናግረዋል። አሁን ጊዜ ልማድ ነው ጊዜ ብሔር ነው ካሉ ለምሳሌ በእኛ አካባቢ በገጠር አለ ካህን ሚስቱን አይባርክም። አሁን በየገጠሩ አሁን እኛም ያደግንበት የተማርንበት አለ ካህናቱ ሚስቶቻቸውን ባርኮ ስንል የለም እንቢ ብለዋል። አሁን ይሄም ጊዜ ብሔር ነው ብለን እንትወው ወይ ካህን ሚስቱን መባረክ የለበትም ወይ? እንደዚህ ከሆነ ጊዜ ብሔር ነው ከተባለ ሴቶቹ ላይስ ጫና ማሳደር አይሆንም ወይ? ቤተክርስቲያን እንዲህ ብላ ለይታ ሳትከለክላቸው ይሄን ካለብሽ መስቀል አልባረክሽም ስጋው ደሙን ማትቀበይን ጸበል እንዲህ በቃ አሁን ሱያትን ይከለከላሉ። ይሄን እንዲህ ይሁን ወይ? መምህራንም እንዲህ የሚሉ መምህራንም ስላሉ ነው። መልሼዋለሁ እኮ መምህሩ እንደዚህ ነው። አሁን እንዳዩት በወንድ ልብስ አታጊጥ ካለ እኮ ከልክሏል። ጊዜ ብሔር ነው ያልሁኝ ምን ለማለት ነው? ሱሪ ሚል የለም ቃል በቃል ለማለት ነው እንጂ ጊዜ ብሔር ነውና እንተዋቸው ማለት አይደለም። ለምሳሌ ጠቅሻለሁ። ወደ አፋር ስነድ ሙቀት ስለሚጸና ወንዶች እንደዚሁ እንደ አማራው አካባቢ ሱሪ ሙሉ በሙሉ አይለብሱም፣ ሽርጥ ያደርጉታል። እናቶችም እንደዚሁ የሚለዩበታል። ያም እንኳን ሆኖ ከዛው ሪጅን ላይ ከዚያው ክልል ላይ የሚለዩበታል። አሁን እዛ አካባቢ ደን ሱሪ ብንል ምን ማለት ነው? ሱሪ ሊሉን እኮ ይችላሉ። ግዕዝ ነው ያልሁት ያንን ነው እንጂ ዋናው ቁም ነገር አድርገን ምን ይዘው ሴቶች በወንዶች ወንዶች በሴቶች ልብስ ያጊጹ ነው። አሁን አንዱ ወጣት ቀሚስ ለብሶ እንዲመጣ አልፈቅድለትም። የሴት ልብስ ነው በየት በዚህ አካባቢ። ወደ አፋር አካባቢ ወደ ሆመር አካባቢ ሲሄድስ ከሙቀቱ የተነሳ ሽርጥ አድርጎት ወሎ አሁን ብዙ ሽርጥ ይለብሳሉ። ወደዚህ ስንመጣ አንተ ሴት ልብስ ለብሷል ሊያስመስል ይችል ይሆናል አካባቢው ስላለመደው። ጊዜ ብሔር ያልኩት ያንን ነው እንጂ አሁን እኮ ሴቶች ሱሪ ይልበሱ ብለን አልፈቀድም። አይልበሱ። ለምን? የወንድ ልብስ ነው። ከየት አካባቢ? ከዚህ አካባቢ። ከሌላው አካባቢ ስምነድ ኦልሞስት ሴት ሱሪ የወንድ ልብስ ነው። አዎ በአካባቢያችንም በሌላውም እንዲያው በሰፊው ዓለም ስናየው ሱሪ የወንዶች ነው። ቅድም ያልሁት ጊዜ ብሔር እንዳለ ሆኖ አሁን ብዙ አካባቢዎች አሉ ሙሉ በሙሉ ሱሪም ወንዱም እኮ ሱሪ ማይለብስበት አለ ብለናል አይደለም?
ሴቷም ሱሪ ማትለብስበት ወይም ሱሪ የምትለብስበት እንዲህ ያለ ጊዜብሔር ሊገኝ ይችላል ለማለት ጠቅለል ለማድረግ ነው እንጂ በእኛ አካባቢ በቃ ሴቶች ሱሪ ለብሰው ስጋው ደግሞ አይቀበሉም። ወንዶችም ቀሚስ ለብሰው ስጋው ደግሞ አይቀበሉም፣ አይለብሱትም። አጥብቀን ነው መቃወም ያለብን እንጂ ከለመዱትና ደግሞ እንደ ልማድ አድርገውት ደግሞ ወንዶች አሁን ቀሚስ በአዲስ ፋሽን አሰፍተው ቢመጡ አስቸጋሪ ነገር ነው የሚፈጠር። ከዚህ አንፃር ምን እንላቸዋለን? ወንዶች በሴት ልብስ አያይጡ። ይህ ማለት እግዚአብሔር ተሰስተ ማለት እኮ ነው። ሴቲቱ በወንድ ልብስ አጌጸች ማለት እኮ ተሰስተ ሴት አርገኛል እያለችው ነው። ወንዱ በሴት ልብስ የሚያጌጽ ከሆነ ተሰስተ ወንድ አርገኛል ማለት ነው። በሌላው ሀገር ደግሞ ምን ይሉታል? ይሄ ጾታ ለውጥ ነው። ጾታን መቀየር እንደውም ክፉ ልምድ እያመጡ ደግሞ ክፉ ዓለም ደግሞ ምን ይላል? ሴቱ እንደውም 18 ዓመት እስኪሞላቸው ህፃናትን ሴት ምን ወንድ ምን አትበሉት፣ ይህንም ልበስ ይህንም አትልበስ አይበሉት። ያይባል ነውር ነው። እኛ ሲወለድ ጀምሮ ህፃኑ ስም ወጥቶለት የወንድ ስም የወንድ ጾታ ይዞ ተወልዷልና በዛ ልክ ተከብሮ ወንድነቱ ነው የሚያድግ። ክርስትና የምናነሳ እኮ በ40 ቀን ወንድ ነው ብለን ነው። በቃ ጾታው ተረጋግጦለት መብቱ የተረጋገጠ ነው ብለን ነው። ሴቲቱንም በ80 ቀን ጾታው የሴትነት ጾታ ነው፣ የሴትነት መብቷ የተረጋገጠ ነው፣ እግዚአብሔር ፈቅዶ ሴት አድርጓታን ብለን አምነን ተቀብለን ነው። ግን ይህ ክፉ ዓለም አሁን ምን ይላል? ካለባበስ ይልቅ አልፎ ደግሞ ፈጣሪ ባለበሳቸው ልብስ ላይ ያዛሽ ሆኖ እስከ 18 ዓመት ድረስ ወንድነህም አትበሉት ሴትነህም አትበሉት። እንዴት ተደበላለቀ ማለት ነው። እና እንዲህ ወዳለ ግዕዝ እንዳይመጣ ነው። ሴት በወንዱ ተሰስታል ብላ ፈጣሪዋ እንዳትሳደብኩ ነው። ሱሪ አትልበሽ ማለት እኮ ፈጣሪሽን አትሳደቢ ማለት ነው። ከገባን በሌላ መልኩ ተሰስተህ ነው ሴት ያረከኝ ወንድ ነው መሆን መፈልግ እያልሽ እየተሳደብሽ ነው እያልን ነው። እንዳደነግጥ ለበስ አድርገነው ነው እንጂ ወንዱን ቀሚስ ለብሶ ብናገኘው ተሰስተህ ነው ወንድ ያደረከኝ ሴት ብታረገኝ ኖሮ እያልህ ነው፣ እየተሳደብህ ነው። ማንለው እንዳይደነግጥ ለበስ አድርገን እናስተምር ከባለት አንፃር የሚታይ ነው። እና አየይዞ ያሉት አለ ሴት ሚስቱን እንትን ቄስ ሚስቱን ባርኮ እንደ ባህል አይባርካትም፣ ይፍታሽ ሲላት ይፈታታን ብሎ የሚያስብ ባህል አለ። እግዚአብሔር ይፍታሽ ነው ያ ስልጣነ ክህነቱ ነው የሚፈታ እንጂ ቄስ ገሌ ይፍታሽ እኮ አይደለም የሚለው። እና እኒህ ጥቃቅን ልምዶች ሰርገው የገቡ አሉ። እነሱን ቀስ አድርገን ማስወጣት ነው። ቀስ አድርገን ማስወጣት ነው። ብዙ የሚሉ አሉ እንዴ እኮ ዘመዳቸውን ቄስ መያዝ የለባቸውም የነፍስ አባትም እኮ እስከመባል የሚደርሱ አሉ። ግን እንደዛ አይደለም። አንድ ቄስ ብቻ ቢኖር ለምሳሌ እንደው ያድርገው እግዚአብሔር ይሄ እንዲሁ የሰይጣን ጆሮ ይደፈን ይላል ያገሬ ሰው አይስማን እንጂ ቄሶች ቢያንሱን ቄሶች በቁጥር ቢሆኑ እንደ ባንድ ወረዳ አንድ ቄስ ሲኖር እኮ ሁሉም የሱ ልጅ ነው እኮ ተከፍለው በዛ አይባልም። ልክ መጠን የሚሰጠው በካህናት ባሉበት ብዛት ልክ ነው የሚለካ። አንዳንዴ ከዚህ ባይበልጡ ልጆቹ ለመቆጣጠር እንዲመቸው ይለናል። ግን ቢቄስ ከጠፋስ ለሚስቱም እሱ ነው ለልጆቹም እሱ ነው ማለት ነው። በዚህ ልክ እናየው ማለት ነው። አመሰግናለሁ። መልካም። እሺ ያው እንግዲህ የተነጋገርነውን ተመልካቾቻችን አይታችኋል። እኔ ይሄን ያልኩበት በአስተምሮ መምራችን ሰምታችኋል ያሉትን አስተምሮ ከሱሪው ልክ ክርስቶስ እንደሚበልጥባት አስረድቶ አስተምሮ ማስተው ሌላውን ነገር ሁሉ ማስተው ይቻላል። ነገር ግን አንዳንድ ላይ ካህናቱ መስቀልም እንኳን አላሳለምሽም መምራችን ሲናገሩ ሰምታችኋል። ሱሪ ስለለበሰች ሌሎች ቀለማት ምንድነው ስለተቀቡ ሁሉ መስቀል አናሳልም የሚሉ ሁሉ አሉ። ልክ ሃይማኖታቸውን እንደካዱ እንዲያስመስለው የሚሉ አሉና ሰምታችኋል። አስተምሮ መክሮ ዘክሮ እንኳን ሱሪን ሌላም ሁሉ ማስቀረት ማስለወጥ ይቻላል ነው። ለዛሬው በዚህ ይብቃን። ስለነበረን ጊዜ ሁሉ አምላካችን ስሙ ይክበር ይመስገን። መምራችን ከልብ እናመሰግናለን። እግዚአብሔር ይስጥልን። እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ። ይስጥልን።